አገራዊ ምክክር ሂደት በተለያየ መንገድ እኛን አካል ጉዳተኞችን ያካተተ እኛም ሰርተን አገራችንን እንደምናሳድግ የአገራችንን ለማሳደግ የኛም ማስተዋጽኦ አስፈላጊ እንደሆነ በማሰብ ሰላምን ለማረጋገጥ የሁላችንም ተሳትፎ ያስፈልጋል። አካል ጉዳትን ከሚከስቱ መሰረታዊ ነገሮች መካከል ጦርነት፣ ግጭትና ሌሎች አለመግባባቶች ዋነኛው ነው። ትናንት በሁለት እግሩ የሚሮጥ ወጣት ሁለት ክራንች ይዞ መንቀሳቀስ የለበትም፣ እዚህ ጋር መቆም አለበት። ስለዚህ ማግባቡንን ነገሮች ተነጋግረን መፍታት መቻል ትልቁ ስራችን ነው የሚመስለኝ። ለዚህ ደግሞ አካታችነት ወሳኝ ነው ብዬ ነው የማስበው። ሰላም ለኛ ወጣቶች እጅግ በጣም አስፈላጊ ነው። ምክንያቱም ሀገር ብዙ ፐርሰንቷ ወጣት ነው። ወጣት ደግሞ አምራች ኃይል ነው። ሰው ይሄ ወጣት ሰላም ካልሆነ መስራት አይችልም፣ መማር አይችልም፣ ብዙ ችግሮች ያጋጥሙታል። ስለዚህ ሰላምን ለማምጣት የውይይቶች ያስፈልጋሉ፣ ምክክሮች ያስፈልጋሉ። ብዙ የማህበራዊ ሚዲያ ተደራሽ የሚሆነው ወጣቱ ጋር ነው። ሰው ለሰላም መጠቀሙ መልሶ ለራሱ ነው፣ ለወንድሙ ነው፣ ለሀገር ነው። ስለዚህ ሶሻል ሚዲያ ላይ የምንለቃቸው ጉዳዮች ሰላምን የሚሰብኩ ሰላምን የሚያስተላልፉ መሆን አለባቸው። በዚህ የምክክር ሂደት ውስጥ እኛ ወጣቶች የነቃ ተሳትፎ በማድረግ ሀሳባችንን በደንብ መግለጽ አለብን። እኛ ሴቶች ያላካተተ ሀገራዊ ምክክርም ይሁን ሌሎች የፒስ ቢልዲንግ ፕሮሰሶች ውጤታማ ሊሆኑ አይችሉም። ሴቶች በሰላም ግንባታ ሂደት ውስጥ በጣም የተለየ ሚና አላቸው። ከነዚህም ውስጥ አንደኛው ከማህበረሰቡ ጋር ልዩ ትስስርና የኮሚኒኬሽን ስኪል ስላላቸው የማህበረሰቡን ችግር የመረዳትና ያንን ችግር ደግሞ ሶሉሽን የማምጣት ልዩ ችሎታ አላቸው። ስለዚህ ያንን በመጠቀም ለኔጎሽዬሽን ድርድርና በሚዲዬሽን በጣም የተለየ ከኮንፍሊክት የጸዳ ሰላማዊ መንገድ ተጠቅመው ዘለቄታነት ያለው ሰላም ለሀገር ማምጣት ይችላሉ ብዬ አስባለሁ።